አሁን የታየ መንገድ እንደተባለው አንዳንዶቹ የታየ ኑዛዜ እያሉ ሲያቀርቡ አይቻለው የህይወት ኑዛዜ አስቦት የነበረው የሞት ኑዛዜ ነበረ አሁን የህይወት ኑዛዜ ሆኗል እንኳን ለቤተሰቦቹ ተረፈ በዚህ አጋጣሚ ለልጆቹ ለባለቤቱ ለቤተሰቦቹ እንኳን ተረፈ ነገ ከነጎዲያ ፖለቲካው ምናልባት ሌላ ደሞ ሳይድ ሲመጣ አሁን መጠረጥረው ታየ የሆነ አካል ደሞ ነጃዋር ደሞ መንግስት ቢሆኑ አብሮ ይሆንና ከሆነ ጊዜ በኋላ ደሞ ሌላ ነገር ይሆናል የኔ ግምት ነው እንትኑን ሳይው ትሬንዱን ሳይው እንደዛ ስለሆነብኝ ሶ በህይወት እንኳንም ቆየ ግን አንድ ማጠቃለያ አንስጥና ብዙ ከዚህ በኋላ የታየ ጉዳይ ኤክስፓየር ያረጋ ሄደ ይመስለኛል ብዙ ርቀት አይሄድም እነሱም ይጨርሳሉ ያጠናቅቃሉ ታየ ይደረሰ ሚለውንም ብዙ ደንታቸው አይደለም ወይ ፍርድ ቤት በቀረበ ሰዓት ወይ በሆነ ቀረበ ሰዓት ታየ እንዲሆነ ይሉን እንጂ is done በቃ ታየ አልቋላው and እንትኑንም ጨርሱ ሚሽን ጨርሷል ከሱ በኋላ ግን ኮንቲኒቲን እናንሳና ቀደም ስታነሳው ስለነበረ በሱ እንውጣ አሁን ኮንቲኒቲው የሚኖረው ምንድነው ታየ ላይ ተመርኩዞ እንደ ስፕሪንግ ቦርድ ታየን ወስዶ ሌሎች ሰዎች ማምጣት ነው እኔ የሚታየኝ ሳውንድ የሚያደርግ ነገር ስላነሳ ማለት ነው ደሶኮልድ 2500 አሁን 2499 ይቀራሉ አሁን ሶ ስለ 2499 እናወራና ሰከንድ ፌዝ ከነሱ ውስጥም ይወጣ ታየ ተናገረ እንደውም ይሄን አልጨመረም ታየ ይሄን እንደውም ይጎላል የሚል ናሬቲቭ ይታየኛል ሶ what in the future የወደፊቱን እናወራው ቀጣይ ምን አይነት ነገሮች ሊኖሩ ይችላሉ የሚለው እንትን ወፏ ይዟት እጁ ውስጥ ትንሽ ወፍ ንገሪኝ ትኖሪያለሽ ወይስ ትሞቻለሽ ሲላት ኖራለው ካልኩ ልገለኝ ነው ሞታለው ካልኩ ልለቀኝ ነው ነፍሴ በእጅህ ነች አለችና አሁን ያደርጋሉ ካል ይደብቁ ወይ ይደብቃሉ ካል ያደርጉ ይሆናል እንጂ በርግጠኝነት ይሄንን አይነት ነገር ያቀናበሩ ሰዎች ያው ውሸትን እንደዚህ ያቀናብረ ስታመጣ ኮራቦሬት ማድረግ ትፈልጋለህ ፑሽባክ ሲኖር እንዳልኩ መጀመሪያ ኦሪጂናል አላማው የሙት የመጨረሻ ቃል ኑዛዜ ለማድረግ ስለነበረ እሱን ብዙ የሚጋፋ የሚከራከርም ሰው አታገኝም እንደው በልቡ ምናምን ይከራከር እንዴት ሆነ ግን ብሎ ይጠረጥር ይሆናል እንጂ በአደባባይ ወጥተህ እንዲህ ስትሞግት የሆነ ያል ፑሽ አለው ገብቷል በሟች ላይ በእንደዚህ ነገር ላይ ምናምን ኦሬዲ ሞቷል የሚለው ገደሉት ነው የሚባለው ሞቷል አይባልም ታውቃለህ ኢትዮጵያ ውስጥ ይገሉትና ከዛ በኋላ ገደሉት ነው የሚሰራው ፖለቲካ እንደዛ ነው የራሳቸውን ሰው ሁለት ሶስት ሰው ትንሽ ዲፈረንሺዬሽን ይፈልጋሉ እኔ ሙስሊም ነኝ እሱ ክርስቲያን ነው እኔ ክርስቲያን ነኝ እሱ ሙስሊም ነው እኔ ጎጃም ነኝ እሱ የወሎ ነው እኔ ወለጋ ነኝ እሱ የሸዋ ነው እንደዚህ አይነት የሆነች ትንሽ ዲፈረንስ አይተው ምን ችግር አለው ለህዝቡ ዋጋ ቢከፍል ብሎ 3-4 ሰው ገለው ፎቶ አንስተው ቪዲዮ ቀርጸው አደነባብሩ እንደዛ ነገር ይስሰራ እንደነበረ ያው ራሳቸው ማምነዋል አንዳንድ ቦታዎች ላይ ስለዚህ የዚህ ቅንብር አካል ሊሆን እንደነበረ ግልጽ የሚታይ ነገር አለ ግን እሱ ከከሸፈ ዘንዳ አሁን ፑሽባክ ስላለ በተባይዘው አንዳንድ ቦታ ላይ የተሳቀም ነው የሚወራው እኔ አሁን ዛሬ ራሱኛ በጣም we're having fun because የ2500 ማናውቅ እንደው ጅል እንኳን ብንሆን የማያመልጠን አይነት ነገር እኮ አይደለ ምንም እንኳን እንደው በጣም ጅል ብትሆን አንዳንዱ ሰው ላሞኝህም ሲል አይነት አለ ሶ የማይመስል ነገር ነው አስበው አንተ እስቲ በጭካኔ ነው ሰዎችን የሚመለምለው ብለ የዚህ ስራ ኃላፊነቱ ምናምን የወር ደሞዝ 10500 የስራ ድርሻ ጭካኔ የስራ ድርሻ ሰዎችን ማሰቃየትና ማንገላታት እና ሪኳየርመንት ጭካኔና እንትንነት ማለት ነው ከሙቪ ላይ ምናምን እንኳን አይመስልም ግን ደሞ ያው በአደባባይ ነው የምትናገረው በአደባባይ ነው የምትናገረው ሄደን እና ኤቪደንትሊ ሴኮቱሬ ወጥተው መብረቃዊ ጥቃት አድርሰናል ምናምን ብሎ ባለቤቱ ያመነው አንተ እንደገና ሬትሮአክቲቭሊ ከስንት አመት በኋላ መጣ እኛ ነን ያደረግነው ስትል ማለት ነው ምስክርህ ማን ነው ታየ ራሱ የታየ ምስክር ራሱ ታየ ቅርብ ጊዜ ጠቅላይ ሚኒስትር አብይ አህመድ ቢሮአቸው ውስጥ ጠርተው አናገሩን የሚሉ የኦሮሞ ተወላጅ ፖለቲከኞች አክቲቪስቶች 3 ያህሉ ተመሳሳይ ነገር ተናገሩ የሚገርም ነገር ብቻቸው ነው 3ቱም ደግሞ ምስክር የለበትም ጠቅላይ ሚኒስትሩ ብቻቸውን ጠርቶ አናገረን በሚሉበት ሴቲንግ እገላሃለሁ ብሎኛል በተለያየ ፋሽን ማለት ነው እገላሃለሁ ብሎኛል ብለው 3ቱም ተናገሩ 3ቱም የኦሮሞ እንትኖች ናቸውና ይገርማል አሁን እገላሃለሁ ምን አመጣው
የጸጥታ ኃይሉ እጁ ላይ ካለው አንተ እንደምትለው ከሆነ ያ ሁሉ ጨካኝ ቀጥሮ ከሆነ ምን ገላለውና መጣ አይገልህም እንዴ ለምን ደግሞ ለገልሃለው እንደ ክብር እንግዳ ቢሮ ድረስ የምትጠራው ምን ገላለሁ የሚገል ከሆነ ወይ ደውሎ ገላለሁ ማለት አይችልም ደብዳቤ አይጽፍልህ እንዴት እገላለሁ ለመባል ቢሮ ተጠርቼ ብቻዬን ምስክር በሌለበት አንተና እሱ ብቻ ባላችሁበት ገላለሁ ቢለኝ ሶስት ሰው አሁንም የምትለው ኮንቲኒዩቲው አንዱ ነው መጀመሪያ ገላለሁ አለኝ ያለው ከዛ ሁለቱ ተግተልተለው ከኋላው ማለት አንዱ በነገራችን ላይ ገላለሁ ባዩ ኢትዮጵያ ከተናገረም በኋላ ኢትዮጵያ ደርሶ መምጣቱን ከኬንያ ኢትዮጵያ ደርሼ መጣው ህዝቡ ኢትዮጵያ ነበርኩ ጊዜ ምናምን አለኝ እኮ የጻፍኩለት ጊዜ ነው ኢትዮጵያም ደርሼ መጣው ብሏል የህዝቡን ሳየው ያሳዝናል ምናምን ብሎ አንዱ መጻፉን አጥቷል ማለት ከዛም በኋላ ማለት አላመነውም ማለት ነው ገላለሁ ሲል ለማንኛውም እንዲያነት ጨዋታዎች አሉ ገባ እሱ ገላለሁ ሲል ገላለሁ ፋሽን ሆኖ ሰው ሁሉ እኔንም ገላለሁ ብሎኛል እኔንም ገላለሁ ብሎኛል ነው I don't know እኔንም ብሎኝ ከሆነ አላውቅም ሰው ሁሉ ተብሎኛል ያልተባልነበትም ምክንያቱም እስቲ ማወቅ እንፈልጋለን ከልጅ ቢለዩ እና የማይመስል ነገር ጠፍጥፈው አምጥተው ሚዲያ ላይ መናገር ከዛ በኋላ ከኋላው ደግሞ እሱ ሁለት ለማስመሰል መክተልተል አለና አሁንም 2500 2499 የቀሩ ሰዎች አሉ ስላለ ይሄን እውነት ለማስመሰል እንትን አካባቢ ጽፈውልኝ ብሎ ኮቴሽን ማርክ ውስጥ ተደርጎ አዎ እኔም ነበርኩ የሚል ነገርም ቢለጠፍ ወይም ደግሞ ራሱ ሰውየው ራሱ ከኢትዮጵያ አስመልጠና መጣ ነው ይሄም ነበርበት ተብሎ መጥቶ የብርቱካን ህዋት ተፈናቃዮችን እንደ ሽፋን የመጠቀም ስራ እንደ እቅድ አውቶ መንቀሳቀሱን የሚያሳይ መረጃዎችን የደረሱን ሁለተኛ የሰማዕታት በዓል በሚል of course እኔ ሰማዕታት በዓል አይከበር አይደለም ማክበር ግን በሰማዕታት በዓል ስም አጽሞችን የማውጣት ምናልባት ሰምተህ ከሆነ አላቅም በተለያየ ቦታዎች ይሄዱ የሞቱ አጽሞችን በማውጣት የሰማዕታትን ዘክር የሚል ህብረተሰቡን የማነሳሳት ስራ ነው አንዱ እየተሰራ ያለው ይሄን ያህል በመቃብር ጅምላ መቃብር ተገኘ ይሄን ያህል ተገኘ የሚል በዚህ ሰዓት እንግዲህ የመቃብር ቁፈራ ውስጥ ነው የተገባውና ይሄ አንዱ ማህበረሰባችንን በትልቁ ምናነሳሳው ከዚህ አንፃር ነው የሚል የሰማዕታት በዓል ፕላስ የዚህ የአጽሞች ቆፍሮ የማውጣትና የማሳየት 400 ተገኘ 300 ተገኘ 100 ተገኘ የሚል የጅምላ መቃብሮች አንዱ አቅጣጫ ያረጋው ነው ሰዎች እንዲያቁት መረጃውን ማቅረብ ስላለብኝ ነው ሁለተኛ ምን እንደሆነ አይታወቅም እንግዲህ ያፎለምታ ነው ወይስ ጭንቀት ነው ጀነራል ታደሰ ወረደ የተናገረው ነገር አለ ጊዜ ያስተዳደሩ ፕሬዝዳንት ማለት ነው የክልሉ ጊዜያዊ አንድነት ጉዳይ በተመለከተ በማንኛውም መንገድ እልባት ለመስጠት ቁርጠኛ ነን የሚል በማንኛውም መንገድ ነው ያለው ጀነራል ታደሰ ወረደ የክልሉን ግዛታዊ አንድነት ለማምጣት በፕሪቶሪያ ስምምነት ይሁን በሌላ መንገድ መፍትሄ እንሰጣለን የሚል እንግዲህ ሌላኛው መንገድ ምንድነው በዚህ ደረጃ ጀነራል ታደሰ ወረደ ሊናገር የቻለበት ምክንያት ምንድነው የሚል ትንሽ አግራሞትም የፈጠረ ነው ያፎለምታ ነው አይደለም ጭንቀት የወለደው ነው አስተያየትም ተሰጥበታል ግን መረጃውን ላቅርብ ብዬ ነው የሉዓላዊነት ጉዳይ በየትኛው መንገድ እልባት የሚሻ በእጃችን ያለ ጥያቄ መሆኑን መገንዘብ ያስፈልጋል በሌሎች ኃይሎች የተያዙ መሬቶች የትግራይ ከመሆን የሚያግዳቸው የለም ወደ ባለቤታቸው ይመለሳሉ ይህ ለጥያቄ የሚቀርብ አይደለም ትግራይ ከጦርነቱ በፊት ወደ ነበረበት አንድነትና ቁመና እንመልሳለን ይህ ደግሞ ብዙ ጥረት ብሎም ብዙ መስዋዕትነት ይጠይቃል ሁሉም ነገር ወደ ቀድሞ ሁኔታው ይመለሳል በምንም መልኩ የሚለው ጉዳይ በክልሉ አመራሮች የሚወሰን ነው ኢቭን ወሳኞቹም እኛ የክልሉ አመራሮች ነን ነው የሚለው ፕላስ ቀደም እንዳልኩ በየትኛው መንገድ ከፕሪቶሪያ ስምምነትን ባሻገር እንሄዳለን የሚል የጀነራል ታደሰ ወረደ ንግግር ነው ይሄ አንዱ ነው ሶስተኛው የህዋቱ ምክትል ሊቀመንበር እና የጊዜ አስተዳደሩ ምክትል ፕሬዝዳንት የተናገረው ነው ይሄ ዛሬ የወጣ ነው እጃችንን አጣጥፈን አናይም የተደፈረው ግዛትና ተፈናቃዮች በሰላማዊ መንገድ ለመመለስ የሚደረገው ሁሉን አይነት ጥረት ካልተሳካ ዝም ብለን የምንተው እንዳልሆነ ሊታወቅ ይገባል የትግራይ ህዝብ ሉዓላዊ ግዛቱ ተቀምጧል የፌደራል መንግስት በጦርነት ያላሳካውን ድል በፕሪቶሪያ ውል ስምምነት ስም የተከፋፈለች ትግራይ እንድትኖር የዴሞግራፊ ለውጥ
እየሰራ ነው ያለው የምዕራብ ትግራይ ተፈናቃዮች የኩርድ ህዝቦች እጣፋንታ እንዲደርሳቸው የሚፈቅድ ትክክለኛ ያልሆነ ተግባር እየተሰራ ስለሆነ መቆም አለበት ይሄ እንግዲህ የህወሓት ምክትል ሊቀመንበር የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆነው የተናገረው ነው መጨረሻ አራተኛው መረጃ የህወሓትና የሻቢያ የጦርነት ጣምራ ዝግጅት ነው ይሄ ዝግጅት በብዙ መንገድ የሚገለጽ ነው ግን አንዷን ብቻ ለማንሳት በዚህ በህዝብ ለህዝብ ልማት ሽፋን ከአድዋ እስከ አሃሳ የሚባል ወረዳ ድረስ ከኤርትራ ድንበር ዞኖች ጋር የሚያገናኝ ወደ 102 ኪሎ ሜትር የጠጠር መንገድ ጥርጊያ አካሂደው በህወሓትን አዛዦችና በሻቢያ በኩል ግንኙነት ተፈጥሯል ይሄ ብቻ ሳይሆን ሰምታል በያስባለው ኬላም ከፍተዋል በዛላምበሳ አካባቢም ኬላ ከፍተው የተገናኙት የህወሓትና የሻቢያ ኃይሎች ናቸው ግን የህዝብ ለህዝብ በሚል ነው ህዝቡም ቅሬታውን እኛ የለንበትም የሚል ቅሬታውን ለሪፖርተር ጋዜጣ ጭምር ገልጿልና እነዚህ 3-4 ነገሮችን ወዴት ነው የሚወስዱት የሚለው ነገር አያና እንዴት ነው የምታየው ሰፋ ያለ ነገር ነው ያነሳው አንደኛ ከአይዲፒ ስንጀምር በውስጥ ከተፈናቀሉ ወይም ኢንተርናሊ ዲስፕሌስድ ከሚባሉ ተፈናቃዮችን መጠቀሚያ ሲያደርግ እንደቆየ የጊዜያዊ መንግስቱ አስተዳዳሪ የነበረው ሰው ራሱ ነው ወጥቶ የተናገረው ክስ መጥቶበት ተጠቀማቸውባቸው ተብለው አይደለም ቲፒኤልኤፍ መራሹ በፊት ሀገር ነበር አሁን ቲፒኤልኤፍ የሚዘውረው ስቲል የጊዜያዊ ክልላዊ መንግስት አመራር ግልጽ በሆነ ሁኔታ ማንኛውንም ነገር ከረንሲ አድርጎ ከመጠቀም ወደ ኋላ እንደማይል አሳይቷል ምን ማለት ነው ሶሪ አይዲፒ የተፈናቀሉ ሰዎች እንደፈለገ ነው የሚጠቀሙ አቶ ጌታቸው እንደነገሩን እነሱ ከተመለሱማ ምን ቀረን በምን ፖለቲካ እንሰራለን ብሎ የነሱ ኑሮ የነሱ ሰቆቃ የነሱ ድንኳን ውስጥ መሰቃየት ፖለቲካል ጥቅም አለው ብሎ ስላሰበ ተጠቅሞባል እንዴ በጦርነቱ ጊዜ እኮ ይሄንን ህዝብ እንደምሽግ ተጠቅመን ይሄንን ህዝብ አነሳስተን ህዝባዊ አድርገነው ወደ ኃይል መመለስ እንችላለን ብሎ እኮ ቆምረው ሰርተውበት እኮ ነው ይሄንን ህዝብ ያደረጉት ኖሮ ብቻ ሳይሆን ሞቶ አጽሙን ራሱ ፖለቲካ የሚሰሩበት ናቸው ቆፍረው አውጥተው ስለዚህ እነኛ አካላት አይዲፒ እንዲጠቀማሉ ምናምን የሚለው ራሱ የትግራይ ህዝብ እስኪነቃ ድረስ ረጅም ጊዜ ፈጅቷል ኦፍ ኮርስ በትግል ውስጥ የቆየ የሚወደድ ድርጅት እንደመሆኑ መጠን ስሙ ስለሚወደድ እነኚህ ሰዎች ያንን የተወዳጅ ድርጅት በትግራይ ውስጥ ተወዳጅነት ያለው ድርጅት መሪዎች ስለሆነን የማንነካ የፈለግነው ነገር ብንል የሚፈጸም ተገንጠል ብንለው የሚገነጠል አገሬ ላይ ዘመት ብንለው የሚዘምት ትላንት ሲያርድህና ምግብ የምትመገብበት ላይ ሲጸዳዳና ሴቶችን ሲደፍር የነበረን አካል ዛሬ ሄድና አቀፍ ብንለው የሚያቅ ሞት ብንለው የሚሞት ኑር ብንለው የሚኖር ተገዢያችን ሰብሰርቪያንታችን ነው ይሄ ህዝብ ብለው ያሉበትን ያንን የልብ ሙላት የትግራይ ህዝብ ፋይናሊ ያያየመጣል በጣም ከፍተኛ የሆነ ፕሬሸር ተፈጥሮባቸዋል እነሱ ኢንትረስታቸው የትግራይ ህዝብ ሳይነቃ በፊት መልሰው የፌደራል ገቨርንመንትን ወደ ጦርነት አስገብተው በጥላቻ ሊያጠፋ የተነሳ ኃይል አለ የሚል ማለት ነው ሊያጠፋ የተነሳ የመጣ ኃይል አለ በሚለው በፊት አይነት ቅስቀሳ ወደዛ ውስጥ ለመሄድ የተደረገ ሙከራ ነው መንግስት ጻጥ ብሎ የፌደራል መንግስት ጻጥ ብሎ ነው ያለው ብዙ ሰዎች በተለይ ይሄንን ቲፒኤልኤፍን የሚቃወሙ የትግራይ ተወላጆች እኔ ሚዲያ ላይም ሳናግራቸው ምን ሆኖ ነው መንግስት እኛን እንዴት እንደዚህ ተው እንዴት ሻቢያ ጋር ገብተው እንዲ ሲያርጉ እንዲ ሲደረግ ለምን ዝም ይላል ለምን አያስከብርም ለምን ፕሪቶሪያን አያስፈጽም ለምን ብሎ ብዙ ሰዎች ይወተውታሉ ጥያቄ የነበረው እንዴት አድርጎ ነው የሚያስፈጽም ከገባ እንዲገባ ነው የሚፈልገው ናግባ ነው ቤት ነው ያደረጉት ያሉት ወጥመድ ላይ የተቀመጠ ዳቦ ማለት ነው ነይ ቢ ተብሎ የሚጠራው አይነት ማለት ነው ናግባ ነው የተጋበዘ የነበረው ለምንድን ነው በዛ በኩል ቅድም እንዳነሳውልህ ሁለት ኃላፊነት ነው የተሰጠው ቲፒኤልኤፍ ከሻቢያ አንደኛው እጃችንን እጠብ አጽላ ከተከሰስንበት በአለም አቀፍ ደረጃ የስዊፍት እና የተለያዩ ማዕቀቦች ከተደረጉብን እንድንወጣ እጃችንን ፍታ አጽላ ነው እሱን በውጪ ያሉ በተለያየ ቦታ ያሉ ድርጅቶቻቸው አድቮኬሲ ግሩፖቻቸው ሪራይት ያደረጉት ነው በትግራይ ህዝብ ደም ማለት ነው ሪራይት ያደረጉት ነው መልሰው
የተደረገውን አልተደረገም ወደ ማለት ነው ሁለተኛው ደግሞ ይሄን ፕሪቶሪያ የሚባለው ነገር አፋርስ መንግስትን ጎትታ አስገባ እዚህ ውስጥ ነው because ሶስተኛ በዚህም በኩል ደግሞ አንስቴብል የሆነ ክልል ይፈጠር በሁሉ በኩል እንዲጎተት ነው የሚፈልገው እናንተም ስራችሁን ስሩ ነው በዛ በኩል በአማራ በኩል ያሉትን ሱዳን እየወሰድን መሳሪያ ያስታጠቀን ከቱርክ ወሰዱ ያገኘነው ነገር ያደረግን ያለን በኦሮሞ በኩል በሚዲያ ላይ ያሉትን በምንም ያሉትን መሬት ላይ ያሉትን ምናረጋውን ያደረግን ያለን በትግራይ በኩል ያለውን ደግሞ እናንተ ተወጡ ነው ይሄ ነው ሁለት ኃላፊነታቸው ስለዚህ ይሄን የትግራይ ህዝብ ኤክስፒሪየንስ ነው የሚያደርገው ተፈናቃዮችም የዚሁ አካል ናቸው አጽም የሚለው ነገር ፋይናሊ የትግራይ ህዝብ አሁን እየነቃ መጥቷል ለዚህ ነው ዴስፐሬት እንደሆኑ ማየት ይችላል በቀስቀሳና በእንትን ብቻ በመፎከር የድሮ ዘፈኖች በማሰማት አልሆነም ባለፈው አይ ቲንክ ወይዘሮ ፈትለወርቅ ስትጠይቅ አንዲት ሴትዮ አንዲት የትግራይ እናት ስትጠይቃት እየተንቀጠቀጠች ስትጠይቃት አስባል ለምንድን ነው አንቺ እንደዚህ የምትምትዩ ጨክኙ አታስቢልንም የኛን ችግር አታዩም ዛሬ መልሰሽ ወደ ጦርነት ልታስገብ ብለው እንደዚህ ህዝቡ እየተናገራቸው አልፎ ተርፎም ትግራይን ህዝብ እንደዚህ ለማማገድ የምታስቡ ከሆነ እኛን አልፋችሁ ነው የሚል ሐራ መሬት የሚባል ላይ ተሰባስበው እንዳለ አንዳንድ ኢንፎርሜሽኖች ያሳያሉ በትጥቅ ትግል በፖለቲካም እና አቶ ጌታቸው ሌሎችም የሚሰሩበት በፖለቲካ በትጥቅ ትግል ባለው ነገር ሁሉ በህዝብ እንቅስቃሴም ይሄው ወጥቶ ሰላማዊ ሰልፍም እያደረገ አቁሙልን እያለ ያለው ሶ ከህዝብ ጋር መነጠላቸውን ስለሚያውቁ አሁን ዴስፐሬት ሜዠርስ ከሞተበት በሞተበት እንኳን እንዳያርፍ ከሞተበትም ጭምር ሊጠቀሙበት በህይወት እያለ የጥይት ማብረጃ ያደረጉት አቶ ጌታቸው ተናግሯል 60 ኪሎ ሜትር ላይ ተቀምጦ ወደ ኋላ ከተመለሰ በለው ብለው ያስገደሉትን ከተሞተበት ደግሞ አርፎ እንዳይተኛ ዛሬ ፈልፍለው አውጥተው ሊያስለቅሱበት ሊያዘፍኑበት ፖለቲካ ሊሰሩበት እየተዘጋጁ ነው ይሄ በጣም ሻቢያ ባይዘው ላለፉት 34 አመት ፕራክቲስ ያደረገው ነው የሆነ በዓላት አለው አጽም ይዞ ይወጣል አጽም ያሳያል የሚያከብርበት ቦታ የአጽም ቦታዎች ናቸው ያው ያን የደርግ ምናምን እየተባለ ማለት ነው ከተሞቹን ሁሉ በዛ መልኩ ቀርጿቸው አንዳንዶቹን አድሳቸውም the same copy አሁን እንደዚህ መተህ አጽም አስወጥተህ አጽም ያሳየ የህዝቡን ስሜት ለመጎንጎንና እንትን ለማለት እና እኔ በእውነት በጣም ኢኩዌሽኑ ከዛ የመጣ ነው ኢኩዌሽኑ ከዛ የመጣ ያው የነሱ የጋራ ስራም ስለሆነ ነው ጽምዶ ስራ ግን የሚረሱት ነገር ምንድነው የትግራይ ህዝብ አክሰስ አለው አንደኛ የትግራይ ህዝብ የራሱ ናሽናሊቲ የራሱ ዜግነት አይደለም ትግራይነት ብሄሩ ነው ኢትዮጵያዊ ነው የትግራይ ህዝብ ምንም በደል ቢኖር ጉዳት ቢኖር እንዴት እንደዚህ አይነት ነገር ደረሰብን የሚለው ነገር ቢኖር ጉዳዩን አጥርቶ ማን የዚህ ባለቤት እንደሆነ እስከሚያውቅ ድረስ ያወቁ ሰዎች ይገባቸዋል ኢትዮጵያዊነት አለው አንደኛ ሁለተኛ አክሰስ አለው ኢንተርኔት አለው ሬዲዮ አለው እሱ ነገር ያያል ይሰማል ከልጆቹ ጋር ሲነጋገር ይነጋገራል ማዕቀብ አይደረግበትም አይደበደብም እስር ቤት ውስጥ 30 አመት አይቆለፍበትም ለምን አወራህ ተብሎ ለምን ተናገርክ ተብሎ ስለዚህ የመጠየቅ የመናገር የማሰብ አቅም ያለው ማህበረሰብ ስለሆነ እንደዚህ ምታሞኘው ዝም ብለ አጥንታየና በቃ ዝም ብሎ አምሮን ስቶ ከኔ ጋር ወደ እሳት እንደገና ተመልሼ አስገባዋለሁ የሚለው አስተሳሰብ የሻቢያን የማይሆን ነገር ነው ከዛ አምጥተ ኮፒ አርገፔት ሻቢያ ያለው ኮምፕሊትሊ አፍኖ የያዘው ትምህርት ቤት ያከለከለው ምን የከለከለው ኢንተርኔት የከለከለው የራሱ ያደረገው ውጪ እንኳን ወጥቶ ለህዝቡ መናገር የማይችል ነው ውጪ ወጥቶ ዩሮፕ አሜሪካ እየኖረ ወገቡን ቀስሮ ወይ ዝም ነው የሚለው ወይ ወገቡን ቀስሮ ለኢሳያስ አፈወርቂ ነው የሚያነበንበው ከደሞዙ ደግሞ 202% ይከፍላል ስለዚህ እንደዛ አይነትና የትግራይ ህዝብ እንደዛ አይደለም እንደዛ መያዝ አይችሉም ቲፒኤልኤፎቹ ተሳስተዋል እናቶ ምግበና አቶ ደብረጽዮን እንደዛ የሚያስቡ ከሆነ ሌሎቹ ይሄንን ነው አንድ የኢትዮጵያ ፖለቲካ ውስጥ የተለመደ ነገር ስትሞት በጣም ተወዳጅ ያጽም ፍቅር ነው ከሞትክ በኋላ ሰው ፎቶህን ይነቀሰዋል ያላንተ የለውም የሁሉም ደግሞ ነው ሁሉም ባንተ ነው የሚማማለው ጀግና ነው ራሳቸው ከ60 ኪሎ ሜትር ላይ ሆነው በባዶ እጁ ሲዋጋ ፈርቶ ትንሽ እንደው ነፍሱን ለማትረፍ ዞር ካለ ከኋላ በጥይት ሲያስመቱት የነበሩትን አጽም ዛሬ በፍቅሩ ወድቀው ሊያለቅሱበት ነው ይሄንን የትግራይ ህዝብ አይረሳም እኛም እናስታውሳቸዋለን ራሱ ያስገደለውን ነው አውጥቶ ሊያለቅስልኝ እየተዘጋጀ በፖለቲካ ደረጃ ራሱን ያስገደለው ከመሃል ከሴንትራል ከጋቨርንመንት ወደ ፔሪፈሪ በዛ ሰዓት ላይ ጦርነት ቀስቅሶ ተጠቅሞ የትግራይን ወጣት ተጠቅሜ የትግራይን ህዝብ ተጠቅሜ ወደ ፓወር መለሳለሁ ብሎ ባሰበ ሰዓት
ተጠቅመዋል ከዛ በዘለለ አሁን ደግሞ ከሞተም በኋላ ሊጠቀመው እየሞከረ በጣም አሳፋሪው አየና እኔ ባለኝ መረጃ በጣም አሳፋሪው የሰለባዎቹ ባለቤት ደግሞ የኢትዮጵያ መንግስት ብቻ ነው የሚሆነው ምክንያቱም ሻቢያ ማስጠንቀቂያ ሰጥቷቸዋል አንዱ ሲሪየስሊ ማስጠንቀቂያ የሰጣቸው ኢቭን በጽሁፍም ሰሞኑን ሀዳስ ኤርትራ ሚል የነሱ ብቸኛ ጋዜጣ አለ ሀዳስ ኤርትራ ይባላል እና ጽሁፉን አውጥቷል የፕሮፓጋንዳ ክፍሉ የሚያዘጋጀው ጋዜጣ ነው ብቸኛ ኤርትራ ውስጥ ያለ ብቸኛ ጋዜጣ ነው የፕሮፓጋንዳ ክፍሉ ባለቤት ነውና ነምበር 1 ብሎ ይሄ ጄኖሳይድ ምናምን ጭፍጨፋ የምትወላትን ከኤርትራ ጋር ብታያይዙ ወየውላችሁ ነው ያለው ሰው ተቀብለዋል እሱን አንድ በል ይሄ እውነት ስለሆነ ነው የምናገረው አሁን ብትሄድ የደብረጽዮን ሚዲያዎች ጋር ኤርትራ ጄኖሳይደር ኤርትራ ጨፍጫፊ ምናምን ሲሉ አትሰማ ሴቶች ደፈረ የኤርትራ ወታደር ምናምን ብለ ብትናገር ወየውል ብላችኋል አቁመዋል ቅድም የጠቀስካቸው ሰዎች እዛ አስመራ ደርሰው የመጡት ሲናገሩ የነበሩትን አይተ ከሆነ በቪዲዮ ሲስተሚክ የሆነ በክፍለ ጦር ደረጃ የተደራጀ የኤችአይቪ ኤድስ ህሙማን ኤርትራ ክፍለ ጦር ነበረው ኤችአይቪ ኤድስ ህሙማን ብቻ የያዘ አሁን ያልከው ሰው የጠቀሰው ነው አስመራ ሄዶ የመጣው እኔ አዲሱ ድመት ለዋለው የሻቢያ አዲሱ ድመት 450,000 ዶላር ነው የመደበው በነገራችን ላይ ሻቢያ ተቃላይ ይሄን መረጃ ነው የምናገረው 450,000 ዶላር መድቧል በነገራችን ላይ ለሁሉም አክቲቪቲ ለዚህ ላያቸው ነገሮች በሙሉ ማለት ነው ይሄ ሰው ሲስተሚክ የሆነ በክፍለ ጦር ደረጃ የተደራጀ ግን ኤችአይቪ ኤድስ ህሙማን ነው የፈጸሙት የሻቢያ ወታደሮች የ82 ዓመት አሮጊት ደፍረዋል በልጆቻቸው ፊት የሚል እንግዲህ ተመልከት የሻቢያ ወታደር ሌላ ሚዲያም አንድ ካሊፎርኒያ ያለች ሚዲያ ላይ አሁን የሻቢያ ጎብጋቢ ለመሆን እየተሯሯጠች ነው እሷ ሚዲያ ላይ የቀረበች እዛው ትግራይ ያለች ልጅ የጤና ምናምን ምትሰራ ምን እንዳለ ታውቃለህ ከአንድ ቤተሰብ 7 የኤርትራ ወታደሮች ገብተው አያትን ልጅን የልጅ ልጅን አራቱንም ደፍረው በኋላ ሲመረመር 3ቱ ኤችአይቪ ኤድስ አለባቸው አያት ልጅ የልጅ ልጅ ማለት በዚህ ደረጃ የገለጹትን ህመም አንዲት ነገር ብትናገሩ ወየውላችሁ ብሎ ሻቢያ ዚፕ አድርገዋል አሁን ምንድነው ለኔ የፈለኩት ይሄ የሚታየው ምናምን ራሱ ጎትተው የሚወስዱት ከኢትዮጵያ መንግስት የኢትዮጵያ መከላከያ ምናምን የሚልን አይ ዶንት ቲንክ ያማራም ኃይሎች አሉበት የሚሉም አይመስለኝም አይ ዶንት ኖ ኢቭን የአድዋውንም የዚህ የደገላት ምናምን የዚህ የቤተክርስቲያን ጋር የነበረው ሻቢያ ጨፈጨፈውን ያክሱም ምናምንም ሰብስበው ለኢትዮጵያ መንግስት ለመስጠት ለኢትዮጵያ ወታደሮች ለመስጠት የተዘጋጁ ነው የሚመስለው አንዱ ሀዳስ ኤርትራ ላይ ከዚህ በኋላ ጭፍጨፋ ከዚህ በኋላ ጄኖሳይድ ምናምን ትበል ብታነሱ ወየውላችሁ ነው ያላቸው አሁን እነሱ ግን ይሄው አጽማውጥተው ልክ ሻቢያ እንደሚያደርገው የማስለቀስ ስራ እየሰሩ ነው አንዱ ይሄ ነው ምናልባት ቲፕ ላርግ እንትን ላርግ ኢንፎርሜሽን ጥሩ ነው አይ በደንብ ትክክል ነው ያቀረብከው በነገራችን ላይ በዚህ በሚዲያ ያለው አካል እነሱ እንኳን ያው ይሄ ቦጅባጃው ወንድማችንም ባለፈው ዘመነ ማማሩ አይታችሁታል ዘመነ ስትል አንዷ እቺ ያልካታችን በቃ ቲክታክ ላይ ቆርጣዋት አምጥተው ከዛ በኋላ ደግሞ በፊት ያለችውን ቆራርጠው ያመጡታልና ያው እነሱ ያዝናኑናል ጊዜ ርስታቸው ሁለታቸውን አንረሳም ግን ስራው በዲፕሎማሲው ደረጃ በአድቮኬሲ ደረጃ በፊት እዚህ የሚሰሯቸው ላቢ የሚሰሯቸው ከፈረንጆቹ ጋር የሚወተውተው አካል ሁሉ አንዳንዱ ሪካንት እስከማድረግ ድረስ after further investigation አሁን የነታየን ለዛ ለመጠቀም ስለሚፈልጉ after further investigation after እንደዚህ ካልን በኋላ ኤርትራ እንዳልሆነና ሌሎች እንደሆኑ ደርሰንበታል የሚል ከኤርትራ ኤምባሲ ጋር ከነዚህ ጋር ሰርተው የኤርትራን ስም የሻቢያን ስም የማጽዳትና ከኃጢያቱ ነፃ የማውጣት ስራ ነው ሌላኛው ቲፒኤልኤፍን ከኃጢያቱ ነፃ የማውጣት ስራ ነው ሌሎቹ የሚሰሩት ያማራውና የኦሮሞው ወገኖቻችን ምናልባት ቢወድቅልን እንበላለን ብለው እነሱ ስር የሚሄዱት እነኛ ስትራክቸር አላቸው በነገራችን ላይ ሻቢያ ትክክለኛው ሀገር የሚያስተዳድርበት ሴኩሪታይዝድ የሆነ ሀገር ምንም ነገር ሳይሰራበት ሴኩሪቲ ላይ ብቻ ይሰራል ሙሉን ሀገር ወታደር አድርጎ ስለዚህ ከቲፒኤልኤፍ ይበልጣል ዴፊኒትሊ አለቃው ነው ቲፒኤልኤፍ ደግሞ የነዚህኛዎቹ ይበልጣቸዋል ስትራክቸር አለው አትሊስት ተፋርሶ ነገታቸው ወጥቶ ምናምን የተወሰነው ያህል እንደዚህም ሆኖ ስቲል ስትራክቸር አለው በተወሰነ ደረጃ የተወሰነ ጀነራሎቹ ምኖቹ ምናምን
ሌሎቹ አሁን አማራና ኦሮሞ የምትላቸው ምንም ስትራክቸር የላቸውም ሊያስመስሉ ይሞክራሉ ገብቷል አይደለ አሁን 13ቱ ደቀ መዛሙርት የመጡ ጊዜ በጣም እየሳኩ የነበርኩት በቃ ምንድነው ያሉት ኮሌክቲቭ ኮሌክቲቭ የሚመክራቸው ዘይላጅ ኮሌክቲቭ ሊደርሺፕ ምንድነው ብሎ በቀላሉ አሁን ቻት ጂፒቲ ያለበት ጉግል ያለበት ዘመን ነውና ባን ማየት ትችል ነበር እንደዛም ለማድረግ አልቻሉም እንደዛ ብሎ አሁን እነሱ ምንም ስትራክቸር የላቸው እዚህ ሚዲያ ላይ ያለው ምናምን አንድ እህታችን አለች ምናምን እናንተ ካለች ይደውላሉ ወደ እና በቃ እንደዚህ ምናምን ይቆጣሉ መጥተጣላሉ ምናምን ቲክታክ ላይ ምናምን ይላቸው እንደዛ አይነት የታሰረ እንደዛ ነገር አይደለም ኤሊቱ ውጭ ቁጭ ብሎ ቦርኮና ላይ እየጻፈ ማይረባ ያለ እየጻፈ ይለጥፋል በእንግሊዘኛ በአማርኛ እዛ በየውስጥ ለውስጥ ያማል አፕሬቲቭ እየተጣ አረቄውን ዊስኪውን እየተጣ ማን እኮ እንደበረው ይባባላል እዛ ጋር ደግሞ ልጆቹ አንቦጫርቃሉ ቲክታክ ላይ ዘፋኙና እንትኑ አዝማሩ ምኑ ይተበጠብጣል ዩቲዩብ ላይ ገነ ፎቶ ምናምን ታፔላ ምናምን ለጥፈ ተመጣጣ ይሄ ነው ያለው ስትራክቸር በኦሮሞን በኩል ያለው የሰልፍ ኢንትረስት ያላቸው ሰዎች የሆነ ቅራኔ ውስጥ ይገባሉ ከዛ በኋላ የሚከተለኝ የሰፈሬ ሰዎች ምናምን የሚያውቁኝ ምናምን ልክ እንደ የሆሊውድ ሰው እንደሚደነቀው አድናቂዎች ያሏቸው አሉ ከዛ ውጪ ደግሞ መሬት ላይ ካለው ጋር ያለው ትስስር ጥንታዊ የነበሩ እንትኖች ናቸው ስትራክቸሩ በጣም የደከመ ሰው የለም ነው ማለት እንደዛ አይነት ሊቆም የሚችል ስቴል ሊያደርግ ኢንስቲትዩሽን ሊሆን የሚችል አቅም ያለው የለም በኦሮሞና በአማራው እነሱ አላማ ስራቸው ምንድነው ማህበረሰቡ እንዳይነሳ የመያዝ ቫሊዴት የማድረግ እጅ ማጠብ ነው ነኝኛዎቹ ቲፒኤልኤፍን እጅ ያጥማሉ ቲፒኤልኤፍ ደግሞ እጅ አንዱ ሌላው ነው ያጥማሉ ቲፒኤልኤፍ ደግሞ ያማራው ሳይድ ላይ ልቆይና ያና ክሪቲካል ስለሆነ ኢዚት አላማ ያለ መኖር ነው ወይስ ለጠቅላይ ሚኒስትሩ ይሁን ወይ ባቴቨር ብቻ ለሱ ያላቸው ጥላቻ አላማቸውን ስለበለጠባቸው ነው ወይ እሱ ላይ ነው ጥያቄ ያለ ለምሳሌ ልንገር ምሳሌ ባረቀርብ ጥሩ ስለሆነ የሰምተ ከሆነ የወሎ ፋኖ አመራሮች ምናምኖች መቀሌ ነው ያሉት አሁን አንዳንዶቹ መቀሌ ገብተዋል እና ደንግጦ የወሎ ፋኖ ሲታወቅበት እነዚህ ሬውዳጆ የቀዱን ሰዎች እኮ ነው ያሉት እንዳትመኑ ማገዛዙ ስራ ሊሰራ ስለሆነ እንዳታምኑ ብሎ መግለጫ ወጥቷል እንዳታምኑ የጌታቸው ረዳ የሚያደርገው ስራ ነው በጌታቸው ረዳ አገዛዙ ሞክሮ እምቢ ስላለው ፕሮፓጋንዳ የኛ ልጆች አዎ መቀሌ ያሉ ግን ያሉት ከኛ ያባረርናቸው ነው ብሎ ነው ያወጣው እንግዲህ መቀሌ ነው ያሉት ኢማጂን አምነዋል መጀመሪያ መቀሌ መኖራቸውንም አምነዋል ቶሌላው ነው ከኛ ይከዱናቸው ያባረርናቸው የሚለው ቶውና ናው አላማው ለምሳሌ ወሎቹ ስለ ራያ የመሞትና የሉና ጉዳይ ሲሉ ነው የምንሰማው ነምሬ ወዳጅ ጦርነትም ሲገቡ የነበረው ፊ ሪሜምበር ከአማራ ዋይል ጋር ራያ ወዘተ ብለው ነበር አንድ በ የጎንደር ጋም ቱ ሳም ኤክስቴንት መንቃት አለ ያለው ጎንደር ጋር መንቃት ያለው በነገራችን ላይ ኢን ጀነራል የተወሰነ ሬሚናንት የጭፍጫፊ የሚባለው ካልሆነ ጎንደር ጋር ያለው አቲቲዩድ የሚገርም ነው ቼንጁም ማለት ነው አንዳንዶቹ እንደው ካፈርኩ አይመልሰኝ አይነት ውስጥ ገብተው ነው እንጂ አንደርስታንድ አድርገዋል አንዳንዶቹ ምን እየጻፉ ነው ህዋት እየመጣ ነው ከክረምቱ በፊት ወልቃይት እንዲወስድ እየመጣ ነው ዛሬ ያለው ሜምበር የጻፈው እሱ ነው እኔ ያለኝ መረጃ እውነት ነው ይሄ መረጃ ትክክል ነው ኦሬዲ ተዘጋጅተው መግባት ካለብንም በወልቃይት በኩል ነው መግባት ያለብን ብለው የወሰኑት ውሳኔ አለ እሱን ነው እየተናገሩ ያሉት ሶ they know that በወልቃይት እንደሚገቡ ወልቃይት እንደሚወስዱ whatever እንደሚወስዱ ያቃሉ ያማራ ኃይሎቹ አሁን ተመልከት የቆሙለት አላማ ወልቃይት ብረሳሽ ሞቴ ደስራሽ ቀኘና ቁሚኝ ምናምን ራያ ሞቴ ምርሳሽ ምናምን ይሄ ዋሉበት ኦብጀክቲቫችን ይሄ ነው ዋሉበት ተገልብጠው ግን ከቲፒኤልኤፍ ጋር ነው ያሉት I'm not saying እና አያሌው ሜምበርና እነሱ ኮንሲስታንት ናቸው እነሱ ሌሎቹን ነው ያነሳው ያለው የፋኖ ምናምን ይያለው ሶ የዓላማ መጣረስ ነው ወይንስ ያዙት ዓላማ ከያዙት ጥላቻ በልጦባቸው ነው ወይ ጠቅላይ ሚኒስትሩ ያላቸው ጥላቻ ወይም whatever መንግስት ላይ ያለው ጥላቻ በልጦባቸው ነው ወይ ዓላማ የላቸውም ስላልከኝ ነው ኖ ዓላማማ አላቸው ዓላማቸው የሚሉት ዓላማ አይደለም እና ደግሞ ይሄ the tectonic plate የሚባላል የአማራ ፖለቲካ ውስጥ the tectonic plate is ጎጃም ጎንደር ሸዋ ወሎ የሚለው ቴክቶኒክ ፕሌት ነው
ሁሌ ሊካድ የሚሞከር ሊታጠብ የሚሞከር እንደኔ ኦሮሞ ሲያነሳውማ በጣም እንትን ይባላል አረ በቃ ልትበትነን ጎጠኝነት ምናምን ይባላል at the core of the politics ግን እሱ ነው ያለው ባዴን ውስጥ የሚግባ የሚሻኮተው በዛ ነው ማህበር ውስጥ የምታስገባው ዝም ብሎ ኖርማል ሲቪል ማህበር ውስጥ የምታስገባው የሆነ አይነት ገመድ ጉተታ የምታየው ነጋሻ ሲጀምሩ ሌሎች ቦታዎች ላይ ኢሳት የትም ሂድ አንተ ውስጡ የነበርክባትም ስለሆነ ያ አንደርቶኑ ከዛ የተገነባ ነው because ታሪክ አለ የነዚህ ሀገር ነገስታት የነዚህ ጌቶች የነዚህ ሰፈር የነዚህ የምትባባለው የምትጠራራው ሰም ራስ የሆነ ግጭቶች ራሱ የሆነ ያሳለፈው ታሪክ አብረው ስላለው ማለት ነው እንደ አንድ ህዝብ ብቻ ሳይሆን እንደኚህ ቴክቶኒክ ፕሌቶች እነኚህ ነገሮች የራሳቸው ኢፌክት አላቸው አንደኛው እሱ ሜጀር ኮምፖነንት ነው የሪሊጂየስ ኮምፖነንቱን እንተው በጣም ብዙ ሲግኒፊካንት አይደለም ወደ ወሎ ስትመጣ ትንሽ እንትናለው እንጂ ብዙ እንትሪለው ከዛ በላይ ያለው የኢንትረስት ነው አሁን ኢንትረስት ላይ ስንመጣ ሜን ኢንትረስቱ ያለው በፊት ይወራ የነበረው ቀላል ነው የፌደራል መንግስቱን ማስተዳደር እንችላለን ማለበል አርገን ይዘነው በየቦታው ሆነን ሰውየው የኛን ሐሳብ የሚያስፈጽም ከሆነና የራሳችን ሰዎች እዛ ውስጥ ካሉ ነገዱ አሉ ነተናሉ አሁን በየቦታው ያሉ ማለት ነው እነሱ አሉ ኢቭን ስትራክቸር ውስጥ የነበሩ በጣም በብዙ ጊዜ የጸዳ ስቲል ያላለቀ ስትራክቸር ውስጥ ያለ አለ የራሱን የቻለ ራስ እኔም ብቻ መንግስት ነኝ የሚል እንደ ጀዋር መሐመድ ሁለት መንግስት አለ የሚል አለ እዛ ውስጥ እሱ በግሉ ነው የሚለው እነኚህ የተደራጁ ናቸው ነው ያ ስትራክቸር እስካለ ድረስ ኢኮኖሚውን ቢሮክራሲው ምናምን እስከምንል ድረስ ይሄ ልጅ ወጣት ነው መጠምዘዝ እንችላለን ሮድማፑን ሰተናል የሚሉ ሰዎች አሉ አጠገቡን እንትና ጽጌ እንይዝና እኛ ሩል ማድረግ እንችላለን ብለው ያሰባካሉ ከዛ ሲያዩት እንደሚታየው አይደለም የማይቆረጠም አይነት ነው ትግራይን ለመግፋት ሲነሳ አብረን እንትን እንላለን ለነሱ ትግራይ ነው እንግዲህ የቲፒኤልኤፍ ላይ የሚደረገው ትግል ትግራይን እንትን የማድረግ መስሏቸው ነበር ሶሪ እዛ ላይ ሄዱና አልቻሉም ሲያዩት ወደ ድርድር ስንሄድ እኛም ራሳችንን ኢንዲፔንደንት ባዲ ሆነን እንቀርባለን አሉ ምን የሚሉ ኢንዲፔንደንት ባዲ ነህ እኔ እኮ ኢትዮጵያ መሪ ነኝ አንተንም ወክልሃለሁ ቁጭ በል አለ አይ እቺ ሰውዬ ጀርባ ጥንታላት ማለት ነው ፕላን ቢ ንግባ ተብሎ እዚህ ሜሪላንድ ምናምን አካባቢ ስብሰባ ተደርጎ አዲሱ ትርክት መጣ መሬት ላይ ያለው ህዝባችን ኢትዮጵያዊነት የሚባል ስል ደንዝዟል እኛም ደግሞ ጨመርንለት ይሄ ሰውዬ መሪያችን ነው ቡሲያችን ነው ንጉሳችን ነው ሻመት ይንገስ ብለን የበለጠ አስተኛ ነው ህዝባችን ስለዚህ ቶሎ ዩተርን ማድረግ የምንችለው ማንቃት የምንችለው ሰቅጣጭ የሆኑ ነገሮችን ኦርኬስትሬት ተደርገው ወደፊት ለፊት መምጣት አለባቸው በሚዲያ በተለያየ አቅጣጫ ህዝቡ ተነስቶ ሪአክት ማድረግ አለበት ሰላማዊ ሰልፍ ምናምን ትንሽ ካደረገ በኋላ በቃ ወደ ግርግር መግባት because መምታት አለብን ነው ይሄ አካል መጀመሪያ የነበረው አላማው የፌደራል የሴንትራል ገቨርንመንትን መምራት እንችላለን ሀገሪቱን ኢትዮጵያን መምራት እንችላለን ሌተር ኦን ክልሉን ምናምን ከያዘ በኋላ ወዲያውኑ እንወነጨፋለን ብሎ ነበር ፌደራል ላይ ያሉ ሰዎች አዲስ አበባ ውስጥ ያለው በጣም ብዙ ሰው ነው የተያዘው በአንድ ጊዜ ተነስተን ከተፈጠራለን እንጥላለን ብሎ ነበር ባጭር ጊዜ ለዛ ውሸታቸውን አልነበረም ባይዘይ በ24 በ48 ሰዓት ውስጥ በሁለት ሳምንት ምናምን ሲሉ ቀልዳቸውን አልነበረም የምራቸውን የሚቻል መስሏቸው ነው ያ ኔትወርክ ኢኳሊ ኮምበስት ያደርጋል ብለው ነው እሱ እንትን ተደረገ ማለት ዲፌክት ምንድነው ዲፍሌክት ተደረገ ዲፊውዝ ተደረገ ዲፊውዝ አደረጋቸው ከዛ በኋላ ያለው አቴምፕት ከላይ ያለው በፊት የጀመረውን 24 ሰዓት ሙከራ ምናምን አዲስ አበባ እንገናኝ 4 ኪሎ እንገናኝ የመጡ ነው ምናምን ነበር ከስር ያለው የፖለቲካል እንትኑ ግን ገባው ሪትራክት አድርጎ ኢንትረስቱን አጀስት አደረገ ክልሉን መያዝ እንፈልጋለን ወደሚል ክልሉን መያዝ እንፈልጋለን ክልሉን መያዝ ከቻልን ከዛ እንደራደራለን ለዛ ነው ወደ ድርድር ሲባል ከአማራ ክልል ይውጣ በሰራዊቱ እንትኑን ያፍርስ ምናምን ዘመን የሚያቀርቡት ማለት ነው ሪአጀስት አደረገ ማለት ነው ሶ ሪአጀስትመንት አለ ሶ ኢንትረስቱ ራሱ አንደኛ ሙቪንግ ታርጌት ነው ስልጣንን ነው የሚፈልገው ፓወር ነው የሚፈልገው የመጀመሪያ ያሰበው ፓወር እንደማይቻል አውቋል አሁን እየፈረሰ ነው አሁን ሁለተኛ ሰከንደሪ ኦፕሽን ክልሉን አትሊስት እኔ ላስተዳድር የሚል ኔጎሺዬሽን ውስጥ እየገባ ያለ ይመስላል ፓወሩ ሪትራክት እያደረገ እየተሸመቀቀ በሄደ ቁጥር on the other hand መጀመሪያ የነበረውን ኦሪጂናል ምኞት ለማሳካት ይረዳኝ ይሆናል ብሎ ሲያስብ ደግሞ ከማንኛውም አካል ጋር ይሰራል እሱ ነው ትልቁ ኪሳራው እሱ ነው because ይሄኛው ክልሉንም ምኑንም አይሰጠውም ሙሉ በሙሉ ባልካናይዝድ የሆነ ሀገር ላይ እሱም ተጠቂ ለጊዜው ህዝብ ለጎሚያ ይጠቀምበታል እንጂ ሜጀር ኮንስቲትዩዌንሲ ኦሮሞና አማራ ነው ፖለቲካሊ አዌር የሆነ ነው
በኦሮሞ በኩል ያሉ ፖለቲከኞች በአማራ በኩል ያሉ ፖለቲከኞች ቲፒኤልኤፍን እና ሻቢያን እጅ አጥበው ወደ መሃል ይመልሳሉ ህዝባቸውን ይሄ ያለ ነው የተለመደ ነው አብሮ መስራት ያለ ነው ሁሉም ሰው ይሰራል ዘላለማዊ ጠላትነት የለም ዝም ብላችሁ ተቀመጡ የፖለቲካ አዋቂኛ ነን ብለው ሱፋቸው ወድረው ልክ ባለፈው ሰላማዊ ሰልፍ ሚዲያ ላይ እንደወጡት እየወጡ ወደ መሃል እየሳቡ ፕሮፓጋንዳ እየሰሩ ቲፒኤልኤፍ አልነበረም ያጠፋው ኢትዮጵያ ነበረች ያጠፋችው መከላከያ ሰራዊታችን ነው ወንጀለኛው እያሉ የቲፒኤልኤፎቹ ደግሞ ሻቢያ እኮ ጌታ እንደውም ሐሳብ እኮ ነው መጥቶ ሲመርቅ ነበር ውጭ ያለውም እንትን ኢምባርጎ ይነሳለት እያሉ አንዱ ሌላውን እያጠበ መልሰው 1991 የገቡትን ኢፒኤልኤፍን እና ቲፒኤልኤፍን ወደ ፖለቲካል ፓወር የሚመልሱበት መንገድ ነው ተነድፎላቸው በቦይ እየፈሰሱ ያሉት በቀኝ እጃቸው እዚህ እየታገልን እየተደራደርን የክልል ስልጣን ካገኘን ካልሆነ ግን ይሄኛው ወደ ስልጣን ያመጣናል ብለው ነው በፍጹም ወደ ስልጣን ያመጣቸው ኢፒኤልኤፍ እና ቲፒኤልኤፍ ተጠቅመውብህ ካበቃ በኋላ ህዝብ የመሸበብ አቅም ካለ ህዝብ የማስነሳትም አቅም አለ ብሎ ስለሚያስብ አውቶማቲካሊ ነው እርምጃ የሚወስዱት አውቶማቲካሊ እና በራሳቸው አንገት ላይ ገመድ እያስገቡ ነው ያሉት ይሄን ያላረቀው ማየት የሚችሉ ሰዎች ባህላቸው ከሌሉ it makes sense ለዛ ነው እንደዚህ ወደ ኋላ የሚሄዱት ልክ የኢንተረስት ግጭት አለ የዓላማ ግጭትም አለ የዓላማ መመሳሰልም የለም ግልጽ ነው እኮ አሁን እናንተ ስንናገረው ሌላ ስሜት ይፈጥራል እንጂ የጎጃም ፋኖ ያለው ፍላጎትና የሸዋ ፋኖ ወይም የጎንደር ፋኖ ያለው ኢንተረስት በጣም ሰማይና ምድር ነው ዛትስ ዋይ የሚደባደቡትና አንድ መሆን የሚያቃታቸውና 13 ፕሬዝዳንት 13 ገንዘብ ያዥ 13 ሎጂስቲክ ኃላፊ 13 ምናምን ያሉት ለዛ ነው ከ13ቱም አሁን ከሞላ ጎደል እውነት ለመናገር የሉም አሁን እኔ ብዙ አሁን ፋኖ በነገራችን ላይ ብዙ ያወራውት አይደለም ምክንያቱም ስፔስ እንትን መሬት ላይ የሌለ ነገር እንዴት ልስጠው አየር ብዬ ለተከታታይ ወራቶች ለተከታታይ ቀናቶች የፋኖን ጉዳይ በጣም ኦልሞስት ያለቀ ጉዳይ የሚያስጨንቀኝ ጉዳይ ተብሎ የተነሳለ አስገዳዮች ይፎክራሉ ሟቾች ግን ጉዳዩን ሳያውቁት ይሞታሉ ይህ ህገ መንግስታዊ ልምምዶች ትግራይ ውስጥ ያያየን ነው ማለት ህገ መንግስቱ እየተጣሰ ነው ባጭሩ ሶ እነዚህ ሁለቱን ነገሮች አርግና ሞኒተር አድርጌ ነበር አያና ሞኒተር ሳረግ እስቲ በዛ ሳይድ ያለው ምንድነው ሲል አንዳንዶቹ ጠቅላይ ሚኒስትሩ ጦርነት አወጀብን የሚል ፕሮግራም ሰርተው አይቻለሁ አወጀብን ይኸው ዛሬ ጦርነት አዋጁን አወጀ ሌሎቹ ደግሞ ተመሳሳይ የጠቅላይ ሚኒስትሩ ፍራቻን አሳየን ፈርቶ ነው ጠቅላይ ሚኒስትሩ የሚል እንደ የፈራሰው ጦርነት ያውጃሉ ያላቅም ግን ፍራቻ ሁለት ተቃርኖ ነገሮች ናቸው እስቲ ሞክራት የሚልም አይነት ስሜት ያለበት ማለት ነውና እነዚህን ጠቅልለህ ማጠቃለያ ሐሳብ ስተናያ ያ በነገራችን ላይ ጠቅላይ ሚኒስትሩ እንግዲህ ወይ እሱ መድፈኛ አይደለ ወይ ግረኛ አይደለም ቢፈራ የሚፈራው የትግራይ ህዝቤ ነው ብሎ ስለሚያስብ እንዳይሞትበት ወጣት እንዳያልቅበት ያሳለፍነው አስጨናቂ የነበረ በጣም አሳዛኝ እንኳን ለኛ ለጎረቤት ለሚያየን ለውጭው ማለት የሚዘገንን ጦርነት እንዳይደገም እንደበፊቱ ደግሞ አይደለም አሁን የባሰ ነገር ሊሆን ስለሚችል ይሄንን አቮይድ ለማድረግ ቢፈራ ሊወዱት የሚገባው የማይፈራላቸው አለ አይደል እንዴ ሞተው ራሱ የማያስተኛቸው አጽማቸውን ጎትቶ የሚያወጣ እንደፈለገ እነሱን አሲዞ የሚፎክር እኮ አለ እንደ ትርፍ ገንዘብ እንደ በነፃ እንደተገኘ ነገር በለው ይሄው ከፊት ለፊት ያለ እሱን ይዤ አልፈራም ይታጨድ አሁንም ብሎ እኮ የሚያነሳሳ አለ ቲፒኤልኤፍ ለሰከንድ ብሊንክ ማያደርግ ይሄ ያው ገባ ቢፈራ ጥሩ ነው እንደውም የሚፈራው ለነሱ ነው የሚፈራው አይደል እነሱ እንዳይጎዱብኝ ህዝቤ እንዳይጠፋ ጦርነት እንዳይመጣ ብሎ የሚፈራ መሪ ጥሩ ነውና እንዳሉትም ዲው ዲሊጀንስ ከሚባለው በእጥፍ በብዙ ተይዷል ተፈናቃዮች እንዲመለሱ ያልተሰራውን ነገር አንተም ታውቃለህ እኔም በቅርበት እንደምል ፎሎ እናደርጋለን ገባ እንትን እንዳያደርግ ሪግሬሽን እንዳይኖር ብዙ የውጭ ሰዎችንም ስናናገር የሚሉት ሪግሬሽን እንዳይኖር ይሄ የፕሪቶሪያው የሴሴሽን ኦፍ ሆስቲሊቲ ሪግሬስ እንዳያደርግ በተቻለ መጠን መጠበቅ አለበት because building ground ይሆነናል አንደኛ ሪዞልቭ ከተደረገ ሌሎችንም በዛ መንገድ ሪዞልቭ ለማድረግ ትረስት እና ሆፕ ይፈጥራል የራሱ ልምድ ይቀሰምበታል building ground ስለሆነ እንዲፋረስ አይፈልግም ለዛ ነው ሻቢያም አንደኛ ቀደም ነገርኩ ሶስተኛ ጊዜ ነው አንብለ አንደኛ ኃላፊነት አድርጎ የሰጣቸው ለዚህ ነው ሻቢያን ነፃ አውጡ ከተከሰሰበት ክስ ፕሪቶሪያን አፍርሱ ይሄ ነው በቃ ኃላፊነታቸው ለቲፒኤልኤፍ
ሌሎቹ ደግሞ ቲፒኤልኤፍን ነፃ ያወጣሉ ማለት ነው አንዱ እጅ ሌላውን ያጠፋል ስለዚህ ይሄ አስፈላጊ ስለሆነ ፕሮቴክት ለማድረግ መንግስት በጣም ከሚጠበቅ በላይ ሄዷል ተፈጻሚነቱ ላይ ኦፍ ኮርስ ጉድለት ሁሉም አላቸው ግን መንግስት እኮ ቀበሌ ይዞ ሻቢያ ጋር ተነጋግረው ወርቅ እየሸጡ የትምህርት ካሪኩለም ነድፈው እኮ ትምህርት ቤት ውስጥ በኤርትራ ካሪኩለም ማስተማር ማለት እኮ ንቀት እኮ ነው ፊት ላይ እየተተፋ ዝም እንደማለት ነው ይሄንን የሚታገሰው እዛ ጋር ያለው ጥፋት እዛ ጋር ያለው ሞት ስለሚያውቀው ቸኩሎ ከገባ ሀገር የሚጎዳ በተለይ ከሁሉ በላይ የትግራይ ህዝብ የሚጎዳ እንደሆነ ስለሚታወቅ ኦቨርዌልም ማድረግ የሚችልበት ፓወር አንሶት አይደለም ሊትራሊ በመገጣጠም ደረጃ በማምረት ደረጃም የጦር መሳሪያ ጥይት ድሮን ማምረትና መገጣጠም የሚችልበት ያህል ረፍት ያገኘ የውጭ ምንዛሪ በፊት 4 ቢሊዮን ለማግኘት የሚቸገር ዛሬ 8 ቢሊዮን በኤክስፖርት የሚያገኝ መንግስት ነው ከተለያየ ዓለም ጋር ተሰሰረ ያለው ጀነራል ላንግሊ ዛሬ ነው ትናንትና እዚህ ነበሩ ዛሬ ከመከላከያ ሚኒስትሩ ጋር ከአሜሪካን ጋር ከሚድል ፓወሮች ጋር ከታፕ ፓወሮችም ጋር ተሰሰረ ያለው የሚሰራ ያለው እጁ ላይ ባንክ ታንክ ያለው የታጠቀ ትልቅ ኢኮኖሚ ያዘ ትልቅ ህዝብ ያዘ ሀገር ነው ተናቅኩ ተደፈርኩ ብሎ ተነስቶ በእነዚህ ሱሳይድ ድሮኖች ብቻ እኮ ፍላት ማድረግ ይችላል የተወሰነን ኤሪያ ከዛ ተነስቶ እስከ ኤርትራ መሃል ድረስ ከዛ በኋላ ወታደር ነው የሚዋጋው ምን እንደግለሰብ ያስፈራዋል ጥንቃቄ ነው እና ይሄን ጥንቃቄ አይቶ ያ ብቻ ሳይሆን አያና እኔ ባለኝ መረጃ በኤርትራ ኢትዮጵያ ድንበር ወይም የትግራይ ክልል እንበለውና አንድም የኢትዮጵያ ወታደር የለም ባለፉት ወራት አንድም ምንም ድንበር ላይ ያለ የኢትዮጵያ ወታደር የለም ለ4 ወር ለ3 ወር ግን የኤርትራ ወታደሮች ጫማቸውን ሳይወልቁ እዛው ምሽግ ውስጥ እንዲተኙ ተነግሯቸው 3 ወር ልብሳቸው 4 ወር ልብሳቸውን አላወለቁም ጫማቸውን አላወለቁም ኢትዮጵያ ልትመጣብህ ነው ተብሎ ማለት ነው እዛው ቁጭ ብሏል አንተና ዘሪውን እንደሚለው አይናቸው ሁሉ ሊደርቅ ደርሷል በእንትኑ እዛው 4 ወር ነው እንትን ውስጥ ምሽግ ውስጥ ያሉት አንድም የኢትዮጵያ ሰራዊት ፍራቻ ቢሆን የኢትዮጵያ ሰራዊት አምጥተኮ ድንበሩ ላይ መብትም ነው ፕላስ ደግሞ ግዴታም ነው የእንትኑ አንድም ወታደር የለም አንድም ይሄ ነው እውነቱ እንደው የፍራቻ መወጣት ይወል መንግስት መወጣት ያለበት ግዴታ ነው ግን አመዛዝነ ነው የምትወጣው አመዛዝነ ግዴታዬን ለመወጣት የሚሄደው እርምጃ ብዙ የትግራይ ተወላጆችን 2 አመት ገና ከመሙላቱ ከጦርነት ወጥቶ በ2 በ3 አመት ውስጥ መልሼ በ3 አመት ውስጥ እንደዛ አይነት ብለድ የሆነ ሲቹዌሽን ውስጥ ማስገባ ከሆነ እስቲ ልታገስ እስቲ ራሳቸው ይስሩ እስቲ ልጆቻቸው ለመውጣት እድል ያገኙ አሁን እኮ ያደረጉ ነው ነገታቸው በፖለቲካው ሐራመሬት ላይ ተወሰኑ ያህል እዛም ውስጥ ህዝቡ መጠየቁን ሰላማዊ ሰልፍ እየወጣ ነው ምን ማለት ነው የበፊቱ አይነት ያጨፍን ሆኖ በማንነት ልጠፋ ነው የሚል የጅል ወሬ ውስጥ ከቷቸው ለማስጨፍጨፍና ጥይት ማብረጃ የማድረግ ፍላጎቱ እንዳይሳካ ነው መጀመሪያም እኮ መንግስት ከትግራይ ህዝብ ችግር እንዳልነበረበት እኮ በግልጽ የሚታወቅ ነገር ችግሩ ከቲፒኤልኤፎች ነው ሊያስተኙ ሊያስቀምጡ የማይፈልጉ ሴኩሪቲውን ይዘናል እና ወርዳለን ማንቆርትህን ይዘኛለን ያሳደግን የሚል ትቢት ውስጥ የነበሩ እንደዛ የሚናገሩትን የህግ በታች ያስገባለውኝ ብሎ የሚንቀሳቀስ ህገ መንግስትን የጣሰ ምርጫ አድርጓል ብሎ የሚንቀሳቀስ ይሄንን ኃይል ነው ሄደው የፈለገው እንጂ የትግራይ እናት ለራሷ በደህንነት የምትኖር ለመንግስት ምን ትረት ነች አሴት ነች እንጂ ይሄንን ግን ክዶ አይ ስለሚጣላህ እንደተጋሩ ሊያጠፋን ነው የመጣው ብሎ አሳምኖ ተሳክቶለታል ያንን ህዝብ በመቶ ሺዎች ለማስገደል ሁለተኛ ዙር እንዳይሳካለት መንግስት መታገስ ነበርበት ጠባጫሪ እንደሆነ እስኪያይ ድረስ የራሱ ልጆችን እንደማይመለስ ነገታቸውን ለመግደል እንደሚሞክር ሄዶ ከሻቢያ ጋር ታጋብቶ እንደሚመጣ እስኪያይ ድረስ መታገስ ነበርበት ሊደብቁት ሞክረዋል እኮ መጀመሪያ ላይ አረ የለም የሚባል ነገር ብሎ ኋላ ላይ ነው የመጡት ስለዚህ ይሄንን አይቶ ህዝቡ አሁንም እየገባው ይሄ ኃይል አጥፊያችን ነው ይሄ ኃይል የማይራራልን ነው ብንሞት እንኳን ሬሳችንን የማያስተኛ አጽማችንን ቆፍሮ ፖለቲካ የሚሰራበት ኃይል ነው አልፎ ተርፎ ከሻቢያ ጋር ሄዶ ተሳስሮ መጥቶ ዛሬ ከሻቢያ ጋር ቅንጅት ሰርተናል ብሎ መረብ ላይ እናቶቻችንን ልጆች የለገሱበትን ራሱ የገደለባቸውን ሻቢያ ለማንጫ መረብ ላይ ወስዶ ሲያስጨፍር ሲል የነበረ ነው ህዝብ ለህዝብ ግንኙነት አስመስሎ እንዲህ አይነት በትግራይ ህዝብ ላይ ያለ ምንም ጸጸት ኃጢያት የሚሰራ አንሰማም ወደሚል ቦታ እንዲመጡ
እድል መፈጠር ነበረበት ግን ይሄ ዘላለማዊ እድልም ደግሞ አይደለም መታወቅ አለበት ዘላለማዊ እድል አይደለም የሆነ ሰዓት ላይ ከነላኪው ነው because ተላኪ ስትገርፍ መኖር አትችልም እርምጃ መወሰድ የሚመጣ ከሆነ ላኪው ማን ነው የሚለው ስለሚታወቅ ላኪው ደግሞ ቤቱ ደጅ ድረስ ለመሄድ የሚያበቃ በር ከፍቶላል ድንበርህን ጥሶ የሚገባ ያለ መንግስት ፍቃድ አንድ ቦታን ለይቶ ሴቨሬኒቲን ያጠቃ እንደዚህ ያደረገ አካል there is no ህግ የለም እዚህ ጋር ድረስ ብቻ የሚል እስከፈለከው ድረስ ሄደህ ማስተካከል በር ክፍት ነው ለማን ተብሎ ትግስት እንደሚደረግ ይታወቃል ለህዝብ ተብሎ ነውና ያ ትግስት ረናውት ካደረገ እንግዲህ እግዚአብሔር ዳንና ወደ ሰላማዊ መንገድ ቢገባ በተለይ ወደ ፕሪቶሪያው አግሪመንት ቢመጡ ይሻላል አለበለዚያ ግን ጎጂ ነው የሚሆነው እኔ ጦርነትን አልደግፍም እንዳይመጣው ታውቃለህ ግልጽ ነው ጦርነት እንደማልደግፍ ግን ግድ ሆኖ ሊመጣ ይመስላል በዚህ ሰዎች አካሄድና በጣም ተቀለብልበዋል ምሽግ ጦርነት ፈንጂ መርገጥ ምናምን እነሱ አሁን በ1950 ባቡሩም የ1950 ኢንተርኔቱም የ1990 ነው ሁሉ ነገር በ19ኛው ክፍለ ዘመንና 19ኛው ክፍለ ዘመን የሚያስቡት ነገር አለ ከነሱ ጋር ፈንጂ ላይ ሲጓተት በረሃ ላይ ሲሯሯጥ የሚገኝ አይነት ጦር አይኖርም ሚኒማል ቡትስ ነው ኃይል አብጂነትና ቴክኖሎጂ ቤዝ ያደረገ ነገር ላይ ነው ፎከሱ ስለዚህ ወደዛ ባይገባ ጥሩ ነው ሰው ነፍስ ነው በዛም ቢሆን የሚጣፋው ትንሽም ቢሆን ብዙም ቢሆን ሶ እሱን አቮይድ ለመደረግ የሚደረገው ትግስት ሊደነቅ ይገባል እኔ በነገራችን ላይ አንድ ነገር ፖዚቲቭ የሆነ ነገር ልናገር አሁን እንደዚህ በቀደም ነጋዴዎችን መምህራንን የፖለቲካ ሰዎችን እንደዚህ መጥተው ጠቅላይ ሚኒስትሩ የሚሰሙ ሰዎችም ሊነግሯቸው ይችላሉ እሳቸውም ከሰሙ እንደዚህ የሚያደርጉት ንግግር ራሳቸውን ከጋዜጠኛ ጋር ቁጭ ብለው ያደረጉት ንግግር በጣም ፈንዳሜንታል አመት ሙሉ የተሳደበ ገዳይ ነው ጣጥፊ ነው ምናምን ከሚለው አንድ የሀገር መሪ ከሰዎች ጋር ያደረገው ምክክር ግልጽ ሆነ እውነት ላይ የተመሰረተ ዴታ ያለው ነገር ለህዝብ ሲያቀርብ ሞር ፓወርፉል ሞር ልዩነት ይፈጥራል እና እንደዚህ አይነት ነገር መኖሩ ጥሩ ነው የሚያስተካክሉት ነገር ያስተካከሉ ያላቸውን ነገር ግን ዲፌንድ ለማድረግ የራሳቸውን ያህል ማንንም የለም እኛ እንግዲህ እውነትን በተሻለ መጠን ሰፖርት እናደርጋለን ጥፋታቸውንም እንናገራለን የነሱ ናቸው ይበሉን የፒፒ ናቸው ግን ችግር የለውም አትሊስት ሀገር መኖር አለባት መጽናት አለባት ብዬ ይናገራሉ ገብቷል ግን ባለቤቱ ወጥቶ ይሄ ነው እውነቱ ብሎ ከሌሎች ጋር ሲነጋገር ሲታይ በጣም ደስ የሚል ቫልዩም ያለው ነገር ነውና እሱን ፖይንት አውት ማድረግ ፈልጋለሁ ቴንክ ዩ ኤርሚ የመንግስት አቅጣጫ ነው ብዬ ማምናለው ሶ አጠቃላይ መንግስት የወሰደው እርምጃዎች ናቸው እነዚህ ከማህበረሰብ ጋር የሚደረጉ ውይይቶች እኔ በልዩ ሁኔታ ከንቲባዋና ያለው እውነት ለመናገር አዲስ አበባ ከንቲባ በጣም ከጤና ሙያተኞች ከመምህራን ከነጋዴዎች ከኪነ ጥበብ ሙያተኞች የተደረገ ብቻ አይደለም ትላንትና ሰምተ ከሆነ አያና ሜቢ ቢዚ ስለሆንክ እንትን ካመለጠ ኢሚዲየት ያደረገችው ከንቲባዋ ካቢኔዎቹን ሰብስባ ነጋዴዎቹን የዛሬ 2 ሳምንት ነው ያወያየቻቸው የንግድ ማህበረሰብ የጠየቋት ጥያቄ ነበር የመሬት ጥያቄ ኢሚዲየት በካቢኔ ወስነው ወደ ስንትና ስንት ሺህ ካሬ እንትን የጠየቁትን መሬት ሰጠቻቸው በጣም በእንትን ለማኑፋክቸሪንግ እና ለምናም የሚፈልጉትን ስለዚህ ውይይት ብቻ ሳይሆን ቀጥሎ ደግሞ የተግባር እርምጃ መወያየት ብቻ አይደለም አስፈላጊው አክሽንም ያስፈልጋል the second step አክሽን መሆን አለበት ስለዚህ በአዲስ አበባ ደረጃ ያየሁት በተለይ ከንግዱ ማህበረሰብ ጋር የተደረገው ነገር መስፋት አለበት የጤና ሙያተኞች ጋር መስፋት አለበት መምህራን ጋር መስፋት አለበት ኪነ ጥበብ ሙያተኞቹም መስፋት አለበት አሁን የሚገርምህ እንደው ኮረኮርከኝ ልንወጣ ስንልና ይቅርብን እስቲ እኔ ራሴ አሁን ብዙ ነገር አሳመጣብኝ ከጠቅላይ ሚኒስትሩ ጋር አንድ ሰከንድ ጥቂት አንድ ደቂቃ ነው ማውራት ከጠቅላይ ሚኒስትሩ ጋር ውይይት አደረጉ የኪነ ጥበብ ሙያተኞች እነ ነዋይ ደበበ እነ ሰራዊት ፍቅሬ ምናምን ከዛ ወጡና አይ ቲንክ ጎብኝተው መተዋል መሰለኝና ላላኬላን ሌሎች ነገሮችን ሌሎች ሃይድሮ ፓወር ሌሎች እየተሰሩ ያሉትን ሁሉ ጎብኝተው መተዋል ከዛ ያዩትን ነገር ተናገሩ በተለይ ነዋይ ወጣና እኔ ዘፈንኩት የዘፈን አለ አሁን ደግሞ ምን ልዘፍን እንደምችል ያሰብኩ ነው አለ ያየው ነገር ኢንስፓየር ስላደረገው ማለት ነው ሰራዊት ፍቅሬ ወጣና የሚገርም ነው ሌላ ለካ ሃይድሮም ያገኘን ነው አለ እንዴት ምስክርነት ተሰጣላችሁ እንዴት አየን ትላላችሁ
እኔ አያና መቼም እንደው ነካካኝ እኔን በስልክ እናውራው ይሄ በስልክ እናውራው መንግስት ራሱን ዲፌንድ ማድረግ ይችላል እኔ አንዳንዴ እውነት ተጥሶ በዛ በውሸት ላይ ሲገነባ ስናይ እናስቆማለን እንጂ እናውቀዋለን ሁላችንም አዳዳነችን ወይዘሮ አዳነችን ስላነሳ ኢትዮጵያ ውስጥ እኔ አዲስ አበባ ውስጥ ያየሁት አንድ ነገር ምንድነው በህዝብ ዘንድ ያላት ታማኒነት ተወዳጅነት ተቀባይነት ከመንግስትና ከከተማው አስተዳደር ሁሉ ለይቶ ነው ብቻውን ክላስ አላት ብቻውን እኔ ከተማው ሰው ሳይኮሎጂ እንግዲህ አሰስ ታደርጋለህ አይደለ ብቻውን ልክ ሰው በደል ሲደርስበት ምን ነው እግዚአብሔሩን ምናምን ከሚለው ቀጥሎ እሷን ልክ ከዛ ስትራክቸር ሁሉ ለይቶ እሷ በሰማች እሷ ባየችው የሚል ስሜት ሁሉ አለው የትሩዝ የፌርነስ የአክሽን ሶርስ አድርጎ ከሚያያቸው ሰዎች ውስጥ ናትና በጣም አድንቄያለሁ በጣም ገርሞኛል እንደዛ አይነት ሪሌሽንሺፕ ዳይቨርስ የሆነ ህዝብ ውስጥ እንደዛ አይነት ይታ እሷንም ጨምሮ እኮ የኢትዮጵያ ኦርቶዶክስ አባቶች አመሰገኗት የኢትዮጵያ ኦርቶዶክስ አባቶች ትልልቆቹ ጳጳሳቶቹ ምናምን እንዴት ያመሰግኗታል ስድብ እንዴ ያዩትን እኮ ነው ያመሰገኑት የሰራችላቸውን እኮ ነው ያመሰገኑት አብረን እንስራ አለች አሳየቻቸው ምን አለች እንዴት የኢትዮጵያ ኦርቶዶክስ አባቶች ያውን ፕሮቴስታንት ሆነች ሰው ፕሮቴስታንትና መሰለኝ እኔ አላውቅም እሱን እንዴት ያመሰግናሉ የፖለቲካ ፓርቲዎች እናመሰግናለሻለን አሏት ወጥተው እንትንም ሰጥቷት እንዴት ያመሰግኗታል እኔ በእውነት ለመናገር እንደው ትንሽ ያሳዝናል ኢኔኒ ኬዝ ግን ማጠቃለያችን ማህበረሰባዊ ውይይት ይቀጥል ውይይት ግን ብቻ አይደለም የተግባር እርምጃም ያስፈልጋል ጠቅላይ ሚኒስትሩም የክልል ፕሬዝዳንቶቹም ከንቲባዋም ወደ ተግባር ኢሚዲየት ደግሞ ወደ ተግባር ሲገባ ቅድም ያልከው ይሄ ውጭ ያለው ቮይስ